መኖር ባይፈልግም የጠለምት ሕዝብ ሰላም ይፈልጋሉ። ጦርነት አውዳሚ ነው። ህወሓት በጸለምት ጦርነት መክፈቱን ተከትሎ ህዝባዊ ተቃውሞ ተቀሰቀሰ። ህወሓት በጸለምት አካባቢ ጦርነት መክፈቱን በማውገዝ የማይጸብሪ ከተማ ነዋሪዎች ዛሬ ሰላማዊ ሰልፍ አድርገዋል። ህወሓት ወደ ጸለምት ምድር በመግባት በተለያዩ አቅጣጫዎች ወታደራዊ ትንኮሳና ጦርነት ከቀሰቀሰ 3 ቀናት እንዳለፉት የምዕራብ ጸለምት ወረዳ ዋና አስተዳዳሪ ለሀራምቤ አረጋግጠዋል። የህወሓት ኃይሎች የማንነትና ራስን በራስ የማስተዳደር ጥያቄ ከሚነሳባቸው አንዱ ሆነው ጸለምት አካባቢ ጥቃት ሰንዝረዋል በማለት ድምጻቸውን ያሰሙ የአካባቢው ነዋሪዎች ድርጊቱን ጸባጫሪነትና ከጦርነት አዙሪት ያለመላቀቅ አባዜ ሲሉ ኮንነውታል። የጸለምት ነዋሪዎች ዛሬ በማይጸብሪ ከተማ ባደረጉት ሰላማዊ ሰልፍ የህወሓት ኃይሎች የፕሪቶሪያውን የሰላም ስምምነት በይፋ ጥሰዋል ብለዋል። ታጣቂ ኃይሉ ለዳግም ደም አፋሳሽ ጦርነት ምክንያት እየሆነ ነውም ብለዋል። ሀራምቤ የምዕራብ ጸለምት ወረዳ ዋና አስተዳዳሪ በኃይሉ ቸኮልን በስልክ አናግረዋለች። በፕሪቶሪያው የሰላም ስምምነት መሰረት ቆሞ የነበረው የሰሜኑ ጦርነት ድጋሜ አሁን ህወሓት በጠለምት ህዝብ ላይ ጦርነት አውጆ ግልጽ ስምምነቱንም ጥሶ በጠለምት በተለያዩ ቀጠናዎች ጦርነት ከፍቷል። ከተከዜ ወዲህ ማዶ ተሻግሮ ህዝቡ ደግሞ ጠለምት ላይ የተከፈተውን ጦርነት ለመከላከል ጥረት እያደረገ ነው። ረፉ ሰላም ይበልጣል እያለ ነው። ስለዚህ አንደኛ የጠለምት ህዝብ ከዚህ ቀደም የደረሰው ኪሳራ ተመልሶ አሁንም በሰብአዊ በቁሳዊም የወደመው ሀብት መልሶ የዛ አካል እንዲሆን አይፈልግም። ስለዚህ ዋና ዓላማው ጦርነቱን ማውገዝ እና የዓለም አቀፍ ማህበረሰቡም በግልጽ ህወሓት የሰላም ስምምነቱን ጥሶ ወደ ጦርነት የገባ መሆኑን የኢትዮጵያ ህዝብ የመላው ሰላም ወዳድ ማህበረሰብ ይሄንን እንዲያወግዝልን ነው ህዝቡ የወጣው። እንዲሁም ጠለምት ምድር ላይ ህዝብ ላይ መጥቶ የከፈተውን የህወሓት ጦርነት መከላከያ የሚወስደውን እኛም የጸጥታ ኃይል የትኛውን የሚወስደው የመከላከል እርምጃ እሱን ለመደገፍ ነው። ባለፉት 3 ቀናት ውስጥ ህወሓት ተከዜን ተሻግሮ በጸለምት ወረዳ በሚገኙት ማይተክሊት፣ ማይዳጉሳ እንዲሁም በምስራቅ ጸለምት አካባቢዎች ወታደራዊ ትንኮሳና ጦርነት መክፈቱን ዋና አስተዳዳሪው አመላክተዋል። በዚህም ሰብአዊና ቁሳዊ ጉዳት መድረሱንም ጠቅሰዋል። ንጹሃን አሁንም ከቦታቸው እያፈናቀለ ነው። የተለያዩ ቁሳዊ ጉዳቶችን እያደረሰ ነው በንጹሃን ላይ። እንግዲህ ወታደራዊ እንቅስቃሴውን በሚመለከተው አካል ትቼ እኛ ጋር እያየ ነው ያለነው። ነገር ግን ህወሓት በከፈተው ጦርነት የሚፈናቀሉ ንጹሃን አሉ፣ ጉዳት የሚደርስባቸው ንጹሃን አሉ። ህወሓት ፈጸመው በተባለው ወታደራዊ ተንኮሳ ዙሪያ እስካሁን የሰጠው ማስተባበያም ሆነ ማረጋገጫ የለም። ደጋግሞ ግን የፕሪቶሪያው የሰላም ስምምነት ሙሉ በሙሉ አልተተገበረም በማለት በተለይ መንግስትን ሲከስ መቆየቱም ይታወሳል። በሌላ በኩል የፕሪቶሪያው ስምምነት እንደ ህዝብ ሁሉንም እኩል ተጠቃሚ የሚያደርግ እንጂ ህወሓት ሽንፈት ሲያጋጥመው ጊዜ የሚገዛበት፣ ሲያንሰራራ ደግሞ ጦር የሚያውጅበት ሰነድ አይደለም በማለት የሚከራከሩም አሉ። በአካባቢው በህወሓትና በመንግስት ኃይሎች መካከል ግን ጦርነት እየተካሄደ መሆኑን ቢቢሲ፣ ኤኤፍፒ፣ ሮይተርስን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበውታል። ህወሓት ራያ፣ አላማጣ፣ ጸለምትና ወልቃይት ህጋዊ ግዛቶቼ ናቸው ሲል ይከራከራል። በዚሁ ልክ የእኔ የሚላቸው አካባቢዎች ከህገ መንግስቱ በፊት በኃይል የተካለሉ ለዓመታት የማንነትና ራስን በራስ የማስተዳደር ጥያቄዎች ምላሽ ሳያገኙ የቆዩባቸው ናቸው በማለት የህወሓትን የይገባኛል ጥያቄ ውድቅ የሚያደርጉም አሉ። በጉዳዩ ላይ ቅርብ ክትትል የሚያደርጉ አንዳንድ የሀራምቤ የመረጃ ምንጮች ህወሓት በተፈናቃይ ስም ሙሉ ጦሩን ወደ ራያ አላማጣ ሲያስገባ በዝምታ መታለፍ ተመሳሳይ ድርጊት በጸለምት አካባቢ እንዲፈጸም አነሳስቶታል ይላሉ። ከዚህም በተጨማሪ በሰሜኑ ኢትዮጵያ ጦርነት ወቅት የጦር ወንጀል የፈጸሙ ግለሰቦች ተጠያቂ አለመሆናቸው አሊያም በምህረት መታለፋቸው ሌላ ደም አፋሳሽ ግጭት እንዲቀሰቀስ ዋና ተዋናይ ሆነዋል በማለት የሚተቹም ይገኛሉ።